ልጅሽን በሰላም አግኝተናል። ተረጋጉ። መረጋጋት። ይኸውልህ ሰውዬ ትክክለኛ ነገር ተናገር። እዚህ ነው ወይ ያልኩህ እኮ ነው። ባርና ማፈነዳለ ናገባ ማለት ማን አንቺ ነሽ? ተጠመሽ? ዝም በል አፈን ዝጋ። ይኸውልህ ዝም በል አፈን ዝጋ። ከሄደ ስንት ሰዓቱ መሰለኝ ጨለማው ቁጭ አድርጎኝ መጣህ ወይ ያልሽው እሱን እየጠበቅሽ ነው? እሺ ከአንድ ወር በፊት 1 ወር ከምናምን ይሆነኛል ማለት ነው። እሺ እና የታከስኩበት ምክንያት ደግሞ ቤት ውስጥ የሚላላከን ህፃን ልጅ ምናምን የለም ነበረ ማለት ነው። እና ብቻዬን ነው የምኖረው። እህቴ ነበረች። አጋጣሚ እህቴ ደግሞ ያው ወጣለች ማለት ነው ከቤት እና ለእናቴ ከቤተሰብ ጋር ሆኜ እኔ እናቶቼ ቤተሰቦቼ ጋር ያሉት መስኮት እንዳየኸው አለ ብረት ነው እና ሞክሬያለሁ። በዛ ጋር መጮህም ጀምሬያለሁ። በጣም እምላለሁ። ምግብም ስላቸው የሆነች ነገር ውሃም ስላቸው የሆነች ነገር ጠብ የምትል ነገር ያመጡልኛል። ጉሮሮ የምጮህበትን እንኳን ጉሮሮ የማያርስ ውሃ ማለት ነው። ያንቺ ጥፋት እኮ አይደለም ውዴ። ምን አደረግሽ አንቺ? በቃ በጣም ብዙ ነው ያንገላታሁሽ። ምንም ባላደርግም እኔም እየተንገላታሁ እያለ ቢሆንም በቃ ለእኔ በጣም ብዙ ነው። በቃ ተይውሽ እና ስልኩ ከተቋረጠ በቃ ወይ ቶሎ ሩጬ መድረስ አለብኝ እሱ ካለበት ቦታ። ባለፈውም እንዳያችሁት ምናልባት አይታችሁት ከሆነ አንቺ ራሴን እንሰጥሻለሁ። አንቺ ምን ካረግሽ ነገር የለም። አንቺም ያው ግዴታ ነው እንጂ ፈልገሽው አይደለም የገባሽ ነው። ቢሆንም ያው እዚህ ጋር ደግሞ እሷም ግዴታ ሆኖባት ነው እንጂ ፈልገው አይደለም ገብቷል። በዛ ሰዓት ያንን እንትን ያደርገችው ትንሽ ተበዳይ እንደሆንኩ ሲሰማክና የሆነን ሰው ስትበድል ላይ ያለ ስሜት አለ አይደል? ግን ያው እኔም ወድጄ አልነበረም። ያው እዚህ መሀል ግን እዛ ቤት ሳድር ደግሞ የሆነ ነገር ተፈጥሮ ቢሆን ኖሮ እኔ ጋር ትልቅ ህመም ሊኖር ይችል ነበር። እባክህ ሰንሰለት አምጡልኝ። ይኸውልህ ብሩክ ተረጋጋ። ዝም በይ። ይኸውልሽ ከዚህ በኋላ ምንም የሚያመጣው ነገር የለ። እያንዳንዱን ነገር ታወጣታለህ። ሰንሰለት ከካሜራ ጀርባ ያላችሁ ሰንሰለት አምጡልኝ። ይኸውልህ ሰማኝ ሰውዬ ይኸውልህ አሁን እዚህ ለመጣላት አይደለም የመጣ ነው። ስለ ክስ ስለምን አታውቅም? ምንም ነገር ስለገታቅ በገዛ ቤት ስለ ትልቅ ገንዘብ ነው እኮ ስለ ትልቅ ገንዘብ ነው እኮ የምናወራው። አልፈልግም መጥረስ ብያለሁ። ስለ ገንዘብ ነው የምናወራው። ብሩን ሊያስተላልፉ ነው የመጡት። ተቀበጥ ተስማማ። እስኪ እናውራ ውሳኔ ላይ እኮ በቃ ማለት አሁን አይተሃል የተፈጠረውን ነገር ከምነግርህም በላይ በአካል አየህ። በቃ እሱን የምትወጂው ጓደኛሽ ዛሬ ምናምን እና ከዚህ በፊት ግንኙነት አላችሁ ነው እኮ በቃ አይደል? ፍቅር መሰረት በቃ ተወኝ። ህይወቴ ልኑርበት እኮ። ስለዚህ ገንዘቡን ለምን አስቻኮልሽ ነው? አሁን ካልሰጠኝ ደግሞ ፈለገችው መምረጥ ትችላለች። ምርጫ መብቷ ነው። ግን ቢሆንም እና አሁን እዚህ ጋር ይኸውልህ የገንዘብ ጉዳይ ነው። ገንዘቡን አታገኙት። ኧረ ምን አይነት ህግም ሆነ በምንም አጉራላችኋለሁ። ኧረ እባክህ ተረጋጋ። ይኸውልህ አንተ እንደዚህ ማለት መቻል የለብህም። በቃ ማፈቅረው መስሎኝ ነበር አላፈቅረውም። በቃ እባክሽ እሱን ተውና እንደዚህ አይነት ነገር በቃ እንደዚህ አይነት በሰላም ምኖረው በቤቴ እንደዚህ አይነት ነገር ያመጣሽብኝ አንቺ ነሽ። በቃ ቶሎ እንትን ብለሽ የምትወስጂ ከሆነም ውሰጂ። አይሰሙንም ምንም እንትን ማይል ሰው ግግም ያለ ማለት ሁሌ እንደዚህ ናችሁ እንዴ? እሺ እኔ ፍቅረኛ ነው ተዋልኩ አይደል? እሺ እኔ ምን እንዳደርግ ነው የምትፈልገው? ኧረ እባክሽ ይኸውልሽ 6 ሚሊዮን እኮ ነው የጠየቅከው። እሺ ቀላል ብር አይደለም። ከጀርባ ሌላ ነገር አስቦ ነበር ማለት ነው። በጣም መጠንቀቅ አለብሽ። ልንገርሽ በጣም ነው ልንገርሽ። ይህትሽ የምትፈልጊያት ከሆነ እንደምንም ብለሽ ተመልካቾቻችን ይሄ ነገር እገታ ነው መሰለኝ። 5 ሚሊዮን ብር ሲል ነበር። ትሰማኛለህ? ስለምን ማንነት ነው የምታወራው? ይኸውልህ ስለ ማንነት አውቀናል። ትሰማለህ? ይኸውልህ ቅረጸው በደንብ ይሄንን ሰውዬ። ይኸውልህ ግንባርን እንደማፈነዳል ይገላታል። ያው አብሮኝ አይደለም። ማን ነው የሚገላት? እኔ እንደምታየው አብሮኝ ነው የሚሄደው። ምን እንዴት ነው? እዛ ሰው አጥቷሽ የጎረቤቴ ተከራይ ነው። በዛ ነው ስወጣ ስገባ ያዋል አንዳንዴ ልንገር አሁን ይሄን ሁሉ የምታወራው ሁሉ ብር እንዳላት ፍቅረኛ ስትሆን ብዙ ነገር ልትጣላ ትችላለህ አይደል? ከዛ ስልኬን ከዘጋሁት እህቴ ይዛት ሞትብኛለች። ለምንድን ነው ምልክት ያልሰጠሽን? ምን አድርጌ ነው ምልክት መሰለህ? ቴክስት ገባልኝ። ለምን ብሩኬን አሳምነህ ብሩን አንሰጠው? ማርታ የእህቴ ህይወት እኮ አደጋ ላይ ነው ያለው። ከዚህ በኋላ ከኔ እጅ የምትወጣበት የለም። እያንዳንዳችሁን ወህኒ ይከታችኋል። ለቃቀም እሺ። የት ነው ያለችው? ቀና በልና ተናገር። የት እንዳደረካት ታሳየናለህ እያልኩ ነው። እሺ አሳያለሁ። እነሱ ግን እኔን ይገሉኛል። እባክህ ውድ ተመልካቾቻችን እንግዲህ ያው አሁን ደግሞ በአንድ ቦታ ላይ እንገኛለን ማለት ነው። ይህ ወንጀለኛ ታገተችበት ያለው ቦታ ላይ ይዞን መጥቷል። ትንሽ ወደ ከተማ ጫፍ ላይ ነውና ወዴት አባ ነው የምንሸሸው? ወደ ከተማ ጫፍ ላይ ነው ያለ ነው።
እንግዲህ አሁን ባልደረቦቼ ዞር ዞር ብለው ግቢውንም እንዲያዩት አድርጌያለሁ። በሰዓት ማንም ላይኖር ይችላል ነው ያልከው? እንግዲህ የመጣ ነው ምሳ ሰዓት አካባቢ ላይ ነው ማለት ጠዋት ነበረ ከነሱ ጋር አንዳንድ ነገሮችን ስንል የነበረው። አሁን ምሳ ሰዓት ኦልሞስት አልፏል። ወደ 8 ሰዓት አካባቢ ገደማ እየሄደ ይመስለኛል። ይኸውልህ ሌላ ነገር አቅደህ የሚፈጠር ነገር ቢኖር አንተ እጄ ላይ ነው ያለው፣ ትሰማኛለህ አይደለ? ይሄም ከካሜራ ጀርባ ያለው ልጅ አንተን ነው የሚጠብቀው። ግንባርህን ይላል ያዙን ሽጉጥ እያየ ነው አይደለ? ስለዚህ አሁን ትክክለኛውን ነገር ታሳየናለህ ማለት ነው። እንግዲህ ግቢውን ዞር ዞር ብለው አይተውት ይጨርሱ ብለን ነው ማለት። ብዙ ቤቶች አሉ፣ ግቢው ጭር ያለ ነው፣ እንግዳ ሆኖብናል። ይህ ቤት እንደሆነ ነው እንግዲህ እየነገረን ያለው እና ወዴት ነው የምትሄደው? ይህ ቤት እንደሆነ ነው እየነገረን ያለውና እዚህ ቤት ገብተን ምንም የለም። እሺ ችግር የለም። አንተም ሂድና ከነሱ ጋር በዛ በኩል አጣራልኝ። ካሜራማን እና ተከተለኝ። ይኸውልህ የሚፈጠር ነገር ቢኖር እመነኝ ግንባርን ነው የምልሽ። አፈነዳል ናውጣ። እዚህ ነው እርግጠኛ ነህ? እዚህ ነው። ይኸውልህ ሰውዬ ትክክለኛ ነገር ተናገር። እዚህ ነው ወይ ያልኩህ እኮ ነው። ግንባርን ነው ማፈነዳለህ። ና ግባ። እና ካሜራማን ተከተለኝ። ና ክፈተው። ቁልፍ አለ? የለኝም። እና በምንም የምከፍተው ትከፍታታለህ። እሺ እያንዳንዱን ነገር ትከፍተህ ታሳየኛለህ። አጥፋው ካሜራውን። አጥፋው። መገንጠልም ካለብን ገንጠለን እንገባለን። ነይ ቀጥል። ክፈተው። ማንም የለም እንደ ውስጥ ሌላም በር አለ ውስጥ ላይ ጨለማ ነው። እየሰማ እስኪ ማን መጣህ ማለት ማን አንቺ ነሽ? ተጠመሽ? ዝም በል አፈን ዝጋ፣ አፈን ዝጋ። ይኸውልህ ዝም በል አፈን ዝጋ። ከሄደ ስንት ሰዓቱ መሰለህ? ጨለማ ውስጥ ቁጭ አድርጎኝ መጣህ ወይ ያልሽው እሱን እየጠበቅሽ ነው? እሺ እኛ የህግ አካላት ነን። ተረጋጊ፣ መረጋጋት መቻል አለብሽ። ካሜራማን እያንዳንዱ ነገር ይልኝ። ይሄ መጋዘን ቤት ውስጥ ይኸውልህ መጋዘን ይመስላል እንግዲህ። እዚህ ነው ቆልፈው ያስቀምጡሽ። ይኸውልሽ እኛ የህግ አካላት ነን። ይኸውልሽ ተረጋጊ። አሁን መረጋጋት መቻል ነው ያለብሽ። ተነሽ ነይ። ያዙት እሱ ሂዱታ። ምንም እኮ ያዘው እንካ ያዘው እሱ ዝም በል አፈን ዝጋ። ያዘው ነይ ተረጋጊ። ተረጋጊ እባክሽ። ይኸውልሽ አሁን ተነሽና ወደኛ ቦታ ሄደን አንዳንድ ነገሮችን ከኛ ጋር ቆይታ እናደርጋለን። እህትሽ ነች ለዚህ ነገር ሁሉ እንግዲህ አንቺን ለማግኘት የረዳችን። ስለዚህ እንሂድና ወደዛ ቦታ ላይ አንዳንድ ቆይታዎችን እናደርጋለን ማለት ነይ ተነሽ። ነይ አይዞሽ። ሂዱ አጥፋው ካሜራውን። ውድ የገመና ቻናል ቤተሰቦች ያው እንግዲህ አሁን ላይ እዚህ በነበሩክ ቤት መተናል ማለት ነው። እንግዲህ ትላንትና እዚህ ነበርን፣ ዛሬም ደግሞ በድጋሚ እዚህ ቤት መተናል ማለት ነው። የተፈጠረውን ነገር እንግዲህ እንደተመለከታችሁት ነው። ይህች ግለሰብ እንግዲህ የማርታ እህት ነች ማለት ነው። ማርታን እንግዲህ ብዙ አይነት ነገር ስትለን ቆይታ እኛ ግን በጤና በህይወት አግኝተናታል ማለት ነው። ምንም የተፈጠረ ነገር የለም። እንግዲህ እህቴ እንዳየሁሽ ማለት ቀለል ያለ ልብስ ነው የለበሽው ማለት እንዴት ነው? ታገትሽም አትመስይም። እንዴት ነው ነገሩ? ይህ ነገር ከሆነ ምን ያህል ጊዜ ሆነው? ለምንስ ነው እዛ ክፍል ጨለማ ውስጥ ብቻሽን ያገኘንሽ? እንዴት ነው የታገትሽው የሚለውን እስቲ ዘርዘር ያለ መረጃ ብትሰጪኝ ብዬ ነው። አዎ የታገትኩት ከአንድ ወር በፊት 1 ወር ከምናምን ይሆነኛል ማለት ነው። እሺ። እና የታገትኩበት ምክንያት ደግሞ ቤት ውስጥ የሚላላከን ህፃን ልጅ ምናምን የለም ነበረ ማለት ነው። እና ብቻዬን ነው የምኖረው። እህቴ ነበረች። አጋጣሚ እህቴ ደግሞ ያው ወጣለች ማለት ነው ከቤት እና ለእናቴ ከቤተሰብ ጋር ሆኜ እኔ የምቀር እናቶቼ ቤተሰቦቼ ጋር ያሉት እና ሱቅ ሰላክን ማለት ነው። ላከችኝ እናቴ ስትልከኝ እሺ ብዬ ወጣሁ ማለት ነው። ጨለማ ነበር። አጋጣሚ ደግሞ ስወጣ ከዛ ስወጣሁና አስፋልት ላይ ነይ ብሎኝ እንደ ሰላማዊ ሰው እሺ ብዬ ጠጋ ስላችሁ መኪና ይዟል። መኪና ውስጥ አስገብተውኝ ማለት ነው። ማነው ታውቂያቸው ነበር ከዚህ ጭራሽ አላውቃቸውም። እና ከዛ የትምህርት ውስጥ እንኳን ስላቸው ጭራሽ ሊሰሙኝ አልቻሉም ማለት ነው። ከዛ ረጅም መንገድ ከሄዱ በኋላ የሆነ ወደ ገጠር እኮ ውስጥ ገባን። በቃ አልኩ ምንም እዛ ጋር ብለን ቢያወርዱኝም እዛ ጋር ልጅ ብለው የሚሰጡኝ በቃ መጨረሻ ላይ የሚግሉኝ ከሆነ ይግደሉኝ አይነት ነገር ብዬ ዝም አልኩኝ። በኋላ ላይ ከደረስን በኋላ የሆነ ጨለማ ቤት ውስጥ አሁን ያገኘኝ ቤት ውስጥ አስቀመጡኝ ማለት ነው። እና ወር ከምናምን አልፎኛል ማለት ነው። እና ወር ከምናምን ሙሉ በጣም ስሰቃይ እና ስራብ ስጠማ በቃ አሁን ራሱ አንተ ስትመጣ ምግብ ላምጣልሽ ብሎ ሄዱ ቀርቶብኝ አጋጣሚ አንተ የመጣህበት ምክንያት ስትመጣ ምግብ የመጣልኝ ነበር የመሰለኝና ጓጉቼ በጣም በቃ እየራበኝ ነበርና ገብቷል። ውሃ እየጠማኝ እየራበኝ ነበርና እህል የመጣልኝ ነገር ነው የመሰለኝና ግን ከእህሉ የበለጠ ግን አንተ በቃ ከዛ ውስጥ እንደምታወጣኝ አወቅኩኝ ማለት ነው። ማለት ያው ያለው ነገር ለኛም እንግዲህ ሆኖብናል። ስናይሽ በእንደዚህ አይነት ሁኔታ እናገኝቻለን ብለን አላሰብንም። ታስረሽ ምናምን የሆነ ተጎሳቁለሽ ብለን ነበር። እንዴት አልታሰርሽም? እንዴት ነው ማለት በሩ ብቻ ተቆልፎ ያገኘ ነውና በቃ ጨለማ ውስጥ እና ያደረጉኝ በሩ ተቆለፈ። በቃ እንዴት ቢያስሩኝም እዛ ጋር እኮ ቢያስሩኝም
ኦኬ ባያስሩኝም የትም አልሄድም። ለመጣራትስ እንደው መስኮትም ነበር በመስኮት ለመጮህ መስኮት እንዳየኸው አለ ብረት ነውና ሞክሬያለሁ። በዛ ጋር መጮህም ጀምሬያለሁ። በጣም እምላለሁ እና ይመስለኛል በጣም ወጣ ያለ ቦታ ሲሄድ በጣም ሩቅ እንዳልኩ ሩቅ መንገድ ነው እና ገጠር ውስጥ መሰለኝ እኔ ደጁን አሁን ምንድነው ብትለኝ ራሱ ነው ያላውቀውም እና በጣም ብዙ በቃ በጣም ኢነርጂን ሁሉ በጣም ጨርሻለሁ ማለት ነው። ጉሮሮዬ ሁላ ውሃ ይጠማኛል፣ ይርበኛል። በተለይ ውሃ ከጩኸት የተነሳ ማለት ነው። ስለዚህ ጮኸሽም ማንም ሊደርስልሽ ምንም ነገር በቃ የሆነ እንጃ ባህር እንጃ በረሃ ላይ የጣሉኝ አይነት ነገር ነበር የመሰለኝ። እኔ አላውቅም ምን ውስጥ እንደገባሁ። ምንድነው አላማቸው ነገሮቻል? ለምን እንዳገት እኔ ለምን እንዳገት ለምንድነው ስላቸው መልስ አይሰጡኝም። ምግብም ስላቸው የሆነች ነገር ውሃም ስላቸው የሆነች ነገር ጠብ የምትል ነገር ያመጡልኛል። ጉሮሮ የምጮህበትን እንኳን ጉሮሮ የማያርስ ውሃ ማለት ነው። ምንድነው የሚፈልጉት? እና ምንም እንደተፈጠረ አታውቂም ማለት ችግራቸው ምን እንደሆነ ለምን ይህን ነገር እንደሚያደርጉ ወይ የጠየቁሽ ነገር ወይ ያደረጉት ነገር የለም? ያደረጉብኝ በእኔ ላይ በህይወቴ ላይ ምንም ያደረጉ ነገር የለም። ምንድነው የምትፈልጉት ስላቸው አንቺን እንድንለቅሽ ከፈለግሽ እህትሽ ቪዲዮ እያወራኝ ማለት ነው ከእህትሽ ብር ነው የምንፈልገው። እህትሽ ያን የምንፈልገውን ብር ከሰጠችን እንለቅሻለን። እህቴ ደግሞ ምንም ብር የላትም። ያንን ብር ኪታምታ ነው የምትሰጣቸው እና የሚጠይቁ ገንዘብ እንኳን ራሱ በአሁኑ ሰዓት በጣም ብዙ ገንዘብ ነው በዛ ሰዓት ገብተዋል። እና ያለሁበትን ቦታ ሁኔታ ሁላ በቪዲዮ ለእህቴ እያሳዩት ነው እንደዚህ የምናወራው ማለት ነው። እና ይኸውልሽ እህትሽን ውስጥ ያስገባናት የኛ ይሄን ያክል ያልነውን ብር ካልሰጠሽን እህትሽን አደጋ ላይ ከዚህ የባሰ አደጋ ላይ። ስለዚህ ከእህትሽ ብር እየጠየቁ ነው ማለት ነው። ብር እየጠየቁ በህይወት እንኳን አታገኛት ትችያለሽ ብር ካላመጣሽ ነው ያሏት ለእህቴ ማለት ነው። ከዛ በቃ እና በጣም ብዙ ስቃይ ነበር። እኛ ደግሞ ያንን ብር ከየት ታመጣለች ይቺ ልጅ? ታናሽና ትንሽ ናት። ምንም የአዲስ አበባ ተወላጅ እና አዲስ አበባ አዳጊ ብትሆን የሚጠይቁ ብር እኛን አይመጥነውም። ግን ያው ማለት እሷም ማለት ብር ነበራት ያንን እንትን ለማለት እንግዲህ ሂደት ላይ ባለችበት ሰዓት ነው እንግዲህ ከኛ አግኝታን ከኛ ጋር ይህ ነገር ተፈጥሮ አሁን አንቺን ልናገኝሽ የቻልነው እና እኚህ ሰዎች ይመስለኛል ወይ አካውንቷ ውስጥ ያለውን ነገር በአግባቡ የሚያውቁ ሰዎች መሆን አለባቸው። ምሰራውንም ስራ ስለሚያውቁ ያው ውጪም ስለምትመላለስ ብር እንደሚኖራት ስለገመቱ ይመስለኛል አንቺንም እንግዲህ አግተው እዚህ ነገር ውስጥ የከተቱት እና ያው ታላቅ ነሽ እኮ ማለት ሁለታችሁ ብቻ ናችሁ ለቤቱ ልጅ? አልገባኝም። እንዴት አንቺ እንትን ልትጀልሽ? ለቤቱ ልጅ እሷ ናት የቤቱ ልጅ። እኔ ከክፍለ ሀገር ነው ያመጡኝ እና ግን አንቺ የስጋ እህት አይደለሽ? የስጋ እህቱ አይደለሁም፣ ግን እንደዛ ማለትም አልፈልግም። ምክንያቱም ብዙ ጊዜ አብሬ አሳልፊያለሁ ከነዛ ሰዎች ጋር። ይቺ ልጅም እዚህ ደረጃ እስከምትደርስ ድረስ እኔ ነኝ ያሳደግኳት። ገብቷል? እና ስለ ከተማው ሁኔታ ምናምን እንደዚህ ውጥት ብዬ ንቅት ያልኩ አይደለሁም እንደሷ ማለት ነው። እሷ እዚሁ አዲስ አበባ ተወልዳ ያደገች ስለሆነች በቃ እቤት አትቀመጥም። እንደዚህ እንደምታያት እንደ ትንሽ ነው አይደለችም፣ ቀልጣፋ ናት እና ለትዳርም ህይወት ታስባለች፣ ብዙ ነገር ታስባለች። በአሁን ሰዓት ላይ ጥሩ ላይ ነው ያለችው። ገብተዋል? አዎ እሷም ያው የተሻለ ህይወት የራሷን ነገር እየተንቀሳቀሰች እንግዲህ ዱባይም እየሄደች ዕቃ እንደምታስመጣም ከፍቅረኛዋ ጋርም እየሆነች አንዳንድ ነገሮችን እንደሚያደርጉ ብዙ ነገር በጣም ንቀት ያለች ናት። እኔ ከዛ ግን ይሄንን ነገር ያወቀ ሰው አለ ይመስለኛል ማለት ያለውና እሷ ጋርም ሊኖር የሚችለውን ገንዘብ ያወቀ ሰው አለ። ስለዚህ አንቺ ጋር ያላችሁን ቀረቤታ የሚያውቅ ሰው ነው ይሄን ነገር ለማድረግ እንግዲህ የደፈረው ብዬ የማስበው። እሷም እንግዲህ አንቺን ለማዳን በጣም ብዙ ርቀት ውስጥ ስትጓዝ የነበረች ሴት ናት። ምክንያቱም ይህንን ገንዘብ አምጪ የተባለችው ቀላል ብር አይደለም። ከ5 ሚሊዮን ብር በላይ ነው የተጠየቀችው እና 5 ሚሊዮን አሁን በዚህ ዘመን ቀላል የሚባል ነገር አይደለም። በጣም ብዙ ለፍተሽ የምታመጪው ገንዘብ ነው። ይህን ነገር እንግዲህ አፍርታ እሷ ከጓደኛዋ ጋር ሆና አንድ ላይ ያፈሩትን ሀብት እንዲሁ እንደ ቀልድ አምጪ ብሎ አንድ ግለሰብ እንግዲህ አስገድዶ እሷን ከዚህ ነገር ብሩን አውጥታ ወደ እሱ እንድታስገባለት ለማድረግ በሚጥርበት ሰዓት ነው እንግዲህ እኛ ያገኘናት እና እሷም አንቺን ለማዳን በጣም ረዥም ርቀት ሄዳ ነበረ። ያው እንግዲህ አሁን አንቺም በሰላም ተገኝተሻል። እሷም እንግዲህ ከባልደረቦቼ ጋር ነች። በጣም እንደጓጓች እየነገሩኝ ነበረ። እኔ ወደዚህ ስመጣ እኛ ቀድመን ስለደረስን እንጂ እሷም አብራን የምትቀላቀልበት ሁኔታ ነበረ ይመስለኛል። አንዳንድ ምልክት እየሰጡኝ ነው ይመስለኛል። እሷም ሳትደርስ አትቀርም። ስለዚህ ደርሳለች። ከደረሰች ችግር የለውም መግባት ትችላለች። እሺ፣ ስለዚህ እሷም እዚሁ ስለሆነች እንዲያስገቧት እናደርጋለን ማለት ነው። አስገቧት፣ ትምጣ፣ ነይ ግቢ፣ ነይ። ይኸው ቤትሽን በሰላም አግኝተናል። ተረጋጉ። መረጋጋት መቻል አለባችሁ። እባክሽ ተቀመጡና ትላላችሁ። ካሜራማን እባክህን አንዴ ደስታቸውን ይግለጡት። እባክህ ካሜራውን አጥፋልኝ አንዴ፣ አጥፋው እባክህ። እንግዲህ ውድ ተመልካቾቻችን የተወሰነ ቆይታ በኋላ እንግዲህ ተመልሰን መጥተናል ማለት ነው። እነሱም እንግዲህ ደስታቸውን ተገላልጸዋል። ስለዚህ አሁን ብዙ ነገርን አሳልፈናል።
ብዙ ነገር ሆኗል። እንግዲህ እህቴን በህይወት አገኛታለሁ ብለሽ አላሰብሽም ነበረ። ይሄው ዛሬውኑ ሳይውል ሳያድር እህትሽን እንግዲህ አምጥተናል ማለት ነው። አዎ በጣም ነው የማመሰግነው። ከዛ ጨለማ ውስጥ እህቴ ብዙ ለፍተሽ ብዙ ደክመሽ እውነት አንቺ ባትኖሪ ኖሮ ከዛ ጨለማ ውስጥ እውነት በህይወት ራሱ መኖር አይመስለኝም ነበር እና አንቺ በመኖርሽ ለእኔ በጣም እውነት ደስተኛ ነኝ እና በጣም ብዙ ለፍተሻል፣ በጣም ብዙ ዋጋ ከፍለሻል፣ በጣም ብዙ ገንዘብሽን ማባክነሻል፣ ጉልበትሽን ጊዜሽን ተጠቅመሻል እና እኔ በእውነት እህቴ እንደዚህ ታድርጊያለሽ ብዬ አስቤ አላውቅም ነበር እና እንኳን አንቺ ተገኘሽ እህቴ እንሰጥሻለሁ። እውነት በጣም የሁሉ ብር ግን በእርግጥ እንዴት ከየት አመጣሽስ? ራሱ እንደው በእውነት በጣም በቃ ይገሉኝ ሁላ ነበር ማለት ነው። አስረጃትስ የተፈጠረውን ነገር ምን አይነት ነገር እንደሆነ ህይወትሽ ላይ ምን እየተፈጠረ እንደነበረ አስረጃት። ምክንያቱም እሷም በጊዜው ለኛ ስትለን የነበረው በጣም ፈርታ ነበረ። እህቴን ይገሏታል፣ እኔ አሁን በዚህ ሰዓት ከዚህ ጋር እንደዚህ ጊዜ ማጥፋት የለብኝ፣ ብሩን ይሰዱት፣ እህቴ እንዳትጠፋ፣ እህቴ እንዳትሞት እያለች በጣም ተጨንቃኔ ነበረችው እና ብዙ አይነት ነገር ደርሶባታል። እሷም ከፍቅረኛዋ ጋር የተጣላችበትም ሁኔታ አለ። እስቲ እባክሽን አስረጃት የተፈጠረውን ነገር ምን አይነት ሁኔታ አለ እሷ ስትይ እንዳሳለፍሽ አሳውቂያት እስቲ። ያው ባሌ ነው ብዬ አስተዋውቄ ነበር ለባሌ ያገተሽን ልጅ እና በዛ ምክንያት ተጣልተን ነበረ ከባለቤትሽ ጋር። ምክንያቱም ለእኔ ስትይ ብዙ መስዋዕት ከፍለሻል። ለባለቤቷ እንግዲህ ያንን አጋቿን ባለቤቴ ነው ብላ ያስተዋወቀችው እንደ ልጅነቷ ፍቅረኛ አድርጋ ነው እንግዲህ እንትን ያለችው እና አሁን ብዙ ደስታ ላይ እንዳላችሁ ይገባኛል። ነገሩን በትክክል ለመግለጽ የተቸገራችሁ ይመስለኛል። ያው ብራችንም ሳይጠፋ እሱ ደርሶ ያው በእውነት እኔ በእውነት በቃ ምንድነው ብሩ ራሱ ይዘሽዋል ወይ እኔ በቃ ይዘሽው እኮ ነው የመጣሽው ገብቶሻል። ይሄ ልጅ ባታገኝ ኖሮ ያን ብር እኮ መስዋዕት ልታርጊ ለዚህ ሰውዬ የነበረውና ከባለቤትሽም ተጣልተሽ ምን ብለሽ እውነት ለእኔ ብዙ መስዋዕት ነው የከፈለሽው እህቴ። በእውነት እንኳን አንቺ ታገኘሽ እንዴ! ያንቺ ጥፋት እኮ አይደለም ውዴ። ምን አደረግሽ አንቺ? በቃ በጣም ብዙ ነው ያንገላታሁሽ። ምንም ባላደርግም እኔም እየተንገላታሁ እያለ ቢሆንም በቃ ለእኔ በጣም ብዙ በቃ ተይውርሽ በቃ ያለፈ ነገር አልፏል። እድሜ ለእነሱ ያው እነሱ ደርሰው ከዚህ ሁሉ ጉድ አውጥተውናል አይደል? ከሰው ልጅ ህይወት ደግሞ ገንዘብ አይበልጥም። እውነት ነው። ስለዚህ አንቺ ስትኖሪ ሰርተን ማምጣት እንችል ነበረ። ግን ደግሞ ብሩም ቢሆን ያው ሳይጠፋ እነሱ ደርሰዋል አይደል? ዋና ትልቁ ነገር እሱ ነው። እነሱንም ሰላም ነገር በጊዜ ይስተካከላል። ይሄ ሁሉ ገንዘብ ከባለቤትሽም ራስሽን ህይወትሽን አበላሽተሽ ምን ብለሽ እውነት ለኔ በጣም ነው የማመሰግነው። ምንም ችግር የለም። በዚህ ሰዓት ህይወቱን አደጋ ውስጥ ከቱ ለሰው ችግር ሰው በሌለበት ሰዓት ያው እንዳለ ማንተ አሳይተኛል። የእውነት በጣም ነው የማመሰግነው። እውነት እኔም ከልቤ ነው እህቴ፣ ካንቺንም ነው የማመሰግነው። አንቺስ መቼም እህቴ ነሽ፣ ግን እነሱ ደግሞ ለዚህ የሚያክል ነገር መስዋዕት ከፍለው ገንዘብሽም ሳይባክን ያው እኛ የህግ አካል ስለሆንን ስራችን ነው እንግዲህ ሁሌም ነው የምንለው እነዚህ የምስኪኑን ህዝብ ድምጽ መሰማት አለበት። ብዙ የተበደሉ ሰዎች አሉ ማለት ይህን ነገር ስንጀምር እኛ እንደ ተራ ነገር ነበር የጀመርነው። አሁን ደግሞ ፍጻሜው ቆንጆና የሚያምር ሆኖልናል። ይሆናል፣ በጣም ይሆናል። ለብዙ ሰው ህይወት ትሆናላችሁ ብዬ ነው የማስበው። በእውነት እኔን ዛሬ ከዛ ከጨለማ ውስጥ በስንት ጊዜ ስንት ስሰቃይ ስጠማ ሰራብ ሰው ድምፅ ናፍቆኝ ብቻዬን ጨለማ ውስጥ ተቀምጬ እኔ አሁን ሳንኳኳልኝ ማለት ነው ምግብ ያመጣልኝ ነበር የመሰለኝ። ምግብ አመጣልኝ ነው ያልኩት። በቃ ምግብ ላምጣልሽ ብሎ ነው ያመጣልኝ። ኧረ እኔ አሁን ባልበላም ችግር የለውም እኔ ከሰው ጋር ተቀላቅዬ ብርሃን ውስጥ ወጥቻለሁ እኮ ከዚህ በኋላ በላለሁ። እውነት ግን በጣም ከኔ ባልደረቦች ጋር እሷ እረፍት ታድርግ፣ ችግር የለውም። እንግዲህ አንቺም ወጣ በይና እረፍት አድርጊ። እኔ ግን ከእሷ ጋር አንዳንድ ቆይቶችን ማድረግ እፈልጋለሁ። እባክሽን ውጪና አንዳንድ ነገሮችን የኔን ባልደረቦች ይረዱሻል። አታልቅሽ። በቃ እባክን ካሜራማን ካሜራውን አጥፋልኝ አንዴ። ችግር የለውም። እሺ ችግር የለውም። እሺ ማሚ ጨንቋታል እሷ ላይ። እሺ ውድ ተመልካቾቻችን እንግዲህ ያው ከማርታ ጋር ተመልሰን መተናል ማለት ነው። ምንድን ነው የተፈጠረው? ምን አይነት ሁኔታዎችን ነው ያሳለፈችው? እንዴትስ ነው ለህግ አካል ልታመለክት ያልሞከረችው የሚለውን እንግዲህ ከሷ አንደበት ለመስማት እንግዲህ መተናል ማለት ነው። እስቲ ማርታ እንግዲህ አሁን እህትሽ በሰላም ተገኝታለች። እንግዲህ ደስታሽንም እያየን ነበር እና እስቲ ምንድን ነው የተፈጠረው ነገር? ለምንድን ነው ለህግ ልታመለክች ያልቻልሽው? ምንድን ነው እየሆነ የነበረው ነገር የሚለውን ግራ ስለገባን ነው ማለት የልጅነት ፍቅረኛ ነው ብሎ የሁሉ ነገር አቅዶ እሱ እያደረገ በነበረበት ሰዓት አንቺም ለምንድን ነው የራስሽን የሆነ አይነት ምልክት ማድረግ ያልቻልሽው? ያው ማለት ከባድ ነበረ ቁጥጥራቸው እንዳልከው። ያው ብሩኬ ጋርም ከዚህ ቤት ከወጣው ወር ምናምን ይሆነኛል። እሷ ከታገተች በኋላ እሱ ቤት ነው የምኖረው እና እሱ ቤት እዛው ጠዋት ያገኘንሽ እዛው ሶፋው ጋር ተኝቼ ነው የማድረው እና እሱ በማይኖር ሰዓት ይቆለፍብኛል።
እሱ ሲኖር ደግሞ ልክ እናንተ ገብታችሁ እንዳያችሁት ክፍት ነው የሚሆነው እንደዚሁ ጋበብ ብሎ ነገር ማለት ነው። ከዛ ውጭ ግን ይቆለፍብኛል ላይ የሚያስፈልገኝን ነገር ያመጣልኛል። ብሩኬን ሳገኘው ደግሞ ያው እንትን ምን ያደርጋል መሰለ ስልክ ደውሎ ስልኩ መቋረጥ የለበትም ከተቋረጠ አለቀ ማለት ነው። ሲስተር ነው ያስገድልኛል። ያ ነው እንደዛ ነው ያለኝ። አንቺ ከብሩክ ጋር ሄደሽ የምታወሪውን ለመስማት ነው ያንን ነገር የሚያደርገው ማለት ነው። እንዳልናገር ማለት ነው። እና ስልኩ ከተቋረጠ በቃ ወይ ቶሎ ሩጬ መድረስ አለብኝ እሱ ካለበት ቦታ። ባለፈውም እንዳያችሁት ምናልባት አይታችሁት ከሆነ ውጭ ላይ በላዳ እየጠበቀኝ ነበር የሚሄድበት። አንቺ እዚህ ስትገቢ እኛም ባልደረቦችም እንግዲህ መድበን እያየን ነበርና በላዳ ደጅ ላይ ቆሞ አይተነው ነበርና ስለዚህ ይህንን ሁሉ ነገር ከመጀመሪያው ጀምሮ አቅዶበት ይህን ነገር እሱ ነው የሚወስደኝ በላዳ እሱ ነው የሚያደርሰኝ። ቤት ነው የሚወስደኝ። የትም መሄድ አይቻልም ማምለጥም አይቻልም ማለት ነው ከሱ። እና እናንተ ጋር ተቀምጬ ደግሞ የሆነ ቃል ተሳሳትኩ መሰለኝ ያን ብሎ መሰለኝ ቶሎ ውጪ የተሸንጋላታለሁ ምናምን ብሎ ቴክስት እንደደረሰኝ ነው ጉዳይ ነው ምናምን ስትይ ነበርና ያው ያችን ስህተት ይመስለኛል ስለሰማ ይሆናል ብዬ ነው የማስበው እንግዲህ ያደረገው ብዬ የማስበውና በዛ ሰዓት አንቺም ያ ሜሴጅ ስለደረሰሽ ነው ማለት ነው እንደዛ ተጣድፈሽ የወጣሽበት ምክንያት? ምክንያቱም እንደሚገላት ደጋግሞ ዝቶብኛል። እስቲ በምን ነበር የሚያስፈራራሽ? እስኪ ያው በእህቴ ነው የሚያስፈራራኝ። ከዛ ደግሞ ያው ማለት እህቴ ለኔ ልዩ ናት። እንዳያት ትዳር ሳት እህትሽ እንዳልሆነች ሰማሁኝ። ማለት አሁን ከሷ ጋር ቆይታ አድርጌ ነበር አንቺ እስከምትመጪና የስጋ እህትሽ እንዳልሆነች ነው የሰማሁት። ማለት እህት መወለድ ብቻ አይደለም፣ በርግጥ እህት ከእህትም በላይ ልትሆን ትችላለች፣ ግን የስጋ እህትሽ እንዳልሆነች ሰምቼ ነበር። በዚህ ያክል ግን ለሷ ይሄን ያክል መስዋዕት መክፈልሽ ለኔ ትንሽ ስላስገረመኝ ነው። ከሷ መስዋዕትነት ሲታይ እኔ ገንዘብ ነው ገባክ አይደል? እሷ ለኔ ግን የሆነችው እንዳያት አሁን ላይ ትልቅ የሚባል አይነት እድሜ ላይ ናት። ለኔ ብላ አላገባችም እኔን ለማሳደግ ምንም ሆናልኛለች። እስቲል እንኳን ያው በሰዓቱ የኔ ያክል ባለሀብት የሚባል እንትን አይደለንም ቤተሰባችን እና እሷ ወጣት ሰራ ነበረ እና እህት በዚህ ልክ ከሆነ እኔን ለማስተማሪያ ያክል ካደረገች ማለት ምኑ ጋር እህት ያደለችም ብለህ ልትቀበል ትችላለህ። መወለድ ቋንቋ ነው የሚለውን እኔ በሷ ነው የማውቀው። አዎ ግን ይህን ያክል ባልሽንም ትተሽ ይህን ያክል ገንዘብ ራሱ ለመስጠት ለሱ ለመስጠት መወሰንሽ ያው ስላስገረመኝ ነው። ምክንያቱም ይህን ያክል አመት ለፍታችሁ ያጠራቀማችሁትን ገንዘብ እንደዚሁ እንደቀልድ አንቺ አውጥተሽ ተስማምተሽ እሱ ያለሽን ነገር እንደውም ምንም አልገመትኩም ነበር። እኔ በተለይ በመጀመሪያ አካባቢ ላይ ምንም የገመትኩትም ነገር የለም ነበረ። የምር ክደሹ ነበር የመሰለኝ ብሩክንና በዚህን ያክል ከሱ ጋር ተስማምተሽ ይሄን ነገር ስታደርጊ ለእህትሽ ያለሽን ፍቅር ነው በዚህ አጋጣሚ ያየሁትኝና ያው ገንዘብ ይመጣል እኮ ትሰራለህ፣ ታገኘዋለህ። ቅድምም ብያለሁ የሰው ልጅ ግን ሄደ ነውና መልሰ ማምጣትም መመለስም የማትችለው ነገር ነው። እኔ ደግሞ እህቴን ባጣት ከምንም ነገር በላይ የምጎዳው እኔ ነኝ። ብሩኬን ባጣው የሆነ ሰዓት ፈጣሪ ካለ እንገናኛለን ወይም ደግሞ መለያየት ነው የሚሆነው። ገባ? ሁሉም የየራሱ መንገድ መኖር ይቀጥላል። ግን ደግሞ እህቴ ብትሞትብኝ መልሼ ላገኛት አልችልም። እስቲ እንዴት ነው አሁን ከብሩክ ጋር በምን አይነት ሁኔታ ነው እንትን የምትሉት? ምንስ ነው የተፈጠረው? ማለት ለብሩክስ እንዴት ነው የምታስረጁ የሚለውን ነገር አስበሽበታል? ያው ያየውን አይተዋል አይደለ? ያው ፍቅር ማለት ደግሞ መተሳሰብ ነው፣ መረዳዳትም። ስለዚህ ይሄን ነገር አውቆ የሚረዳኝ ይመስለኛል። ያው ብዙ ነገር ተናግራለሁ ስላናደደኝ ነው ሰዓቱ እንዲቆርጥለትም አስቤ ነው። በቃ ይቁርጥ ብሎለት ተውይለ ሰው ሲናገር ግን እንደው መጠየቅ አይሻልሽም ነበር? ብሩኬ እህቴ ታግታለች፣ ይሄን ያክል ገንዘብ እፈልጋለሁ ብቻ ያንን እምልበት ለምን እሱ ያጋችሁ ለምን እንደዛ አይነት ነገር አላደረገም? አልፈለገም እሱ በምንም አይነት መንገድ ይሁን ማንም ሰው ከኔና ከእህቴ ውጭ ማንም ሰው ሳያውቅ ይሄ ነገር እንዲያልቅ ነው የፈለገው። እንዲታወቅ ጭራሽም አልተፈለገም። ጭራሽ በቃ እሱ ሀሳቡ ገንዘቡን አግኝቶ እንትን ማለት ነው የፈለገው። መስዋዕት ይመስለኛል። ማንም ሰው እንዲያውቅ አልፈለገም። ለዛ እኮ ነው ብሩኬ ጋር ሲሄድ መቼም ትነግረዋለች ይሁን ተሳስቷት ብሎ ስልክ ደውሎ ሰጥቶኝ የሚሄደው። ስለዚህ አንቺ በዛ አጋጣሚ ግን እንደው ለሰው ቴክስት ለማድረግ ምንም አልሞከርሽም? እንደው ስልኬ ተጠልፏል አልችልም። ኦኬ ፈርተሽ ነው ማለት ነው? ነው
ምክንያቱም ትንሽዬ እንትን ስህተት ዋጋ እንደምታስከፍለኝ ያውቃል። ስለዚህ ያው አንቺ በዋነኝነት እህትሽን ለማዳን ስትይ እነዚህን ነገሮች አደረግሽ ማለት ነው። በትክክል በጣም የሚያስገርም እንግዲህ መስዋዕትነት ነው የከፈልሽ። ያው በዚህ አጋጣሚ ብሩኬን ስለተናገርኩት ነገርና ያው ስለጎዳቸው ጉዳቶች በጣም ይቅርታ ጠይቅልኝ። ያው ይመጣል እሱም እንግዲህ ከኔ ባልደረቦች ጋር ያለው ተረድቶሻል ሲለኝ ነበረ። ሚስቴ ወዳ አይደለም ይሄን ነገር ያደረገችው፣ ብዙ እቅድ ያለን ብዙ ተስፋ የነበረን ሰዎች እንደዚህ አይነት ነገር ታደርጋለች ብዬ ማላስብም እያለ ነበር። እሱም እንግዲህ አንቺን ይቅርታ መጠየቅ ፈልጓል። በሰዓቱ በተናገረሽ ነገር አዝኖ ነበረ። ያው ችግር የለም እሱንም መግባት ካለበት አስገብተን ከአንቺ ጋር ይቅር እንድትባባሉ እናደርጋለን። ነገሮች ግን ለእኛ ትንሽ አስገራሚ ነበሩ። መጀመሪያ ላይ እንደዚሁ የግለሰብ ጸብ መስሎን ለምን እዚህ ነገር ውስጥ ስመጣን ማለት የተራ ነገር ነው፣ እንደዚህ አይነት ነገርን ስንት የተበደሉ ሰዎች እያሉ እንደዚህ አይነት ነገርን እንትን ለማለት አይደለም የመጣ ነው ብዬ ከብሩክ ጋር እስከ መነጋገርም ደረጃ ደርሼ ነበርና ግን አሁን ነገሩ ወደ ሌላ ተቀይሮ የእገታ ጉዳይ ሆኖ እንግዲህ እህትሽ ታግታ አግኝተናት እሷን እንግዲህ ለማዳን በቅተናል ማለት ነው። ለዚህም ደግሞ ከጀርባ ያሉት ባልደረቦቼ ትልቅ ባለድርሻ ናቸው እና እነሱንም እንግዲህ እኔ በራሴ ስም ራሱ ላመሰግናቸው ወዳለሁ። በጣም ነው የማመሰግናችሁ። ያው እስከ መጨረሻው ድረስ አብራችሁ ስለነበራችሁ ችግራችሁ አድርጋችሁ ስለያዛችሁ በጣም ነው የማመሰግነው። አንተንም በጣም አመሰግናለሁ። ያው ያን ሁሉ ዛቻ፣ ያን ሁሉ ስድብ፣ ያን ሁሉ መገላመጥ ችለ እህቴን ስለመለስክልኝ በጣም ነው የማመሰግነው። ምንም ችግር የለውም። እንግዲህ ያ አጋች የተባለውም ከአንቺ ጋር የነበረው አሁን ከኔ ባልደረቦች ጋር ያለው እሱንም አንዳንድ ነገሮችን እንዲያወጣጣ እናደርገዋል። ምክንያቱም አብሮት የነበሩ ሰዎች አልተያዙም። እዛ ቦታ ላይም ቢሆን አሁን የኔ አንድ ባልደረባ እንግዲህ በድብቅ አስቀምጬ ነው የመጣሁት። እዛ ቦታ ላይ ምሳ ሊያመጣ ሄደ የተባለው ልጅ ምናልባት እንግዲህ አጋጣሚ ሊመለስ ይችላልና ስለዚህ በሚመለስበት አጋጣሚ እንዲይዙት የኔም ባልደረባ እንግዲህ አስቀምጫለሁ። አዲስ ነገር ካለ እነሱ የሚያሳውቁኝ ይሆናል። አሁን ግን ብሩክን እንዲመጣ እናደርግና ከሱ ጋር ይቅርታ ትባባላላችሁ። ያለውን ነገር በግልጽ እዚሁ እኔው ፊት እንደተጀመረ እኔው ፊት እንድትጨርሱ ታደርጋለሁና ሁለታችሁ ይቅርታ ባብላችሁ ህይወታችሁን መቀጠል ያለባችሁ ይመስለኛል። ማለት በጣም አስደናቂ ነገር ነው ያደረጋችሁት። ለወደፊት ህይወታችሁ ያጠራቀማችሁት ገንዘብ እሱ ነው እንግዲህ በመሀልም አጋጭቷችሁ የነበረውና በሰዓቱ ብዙ ነገር ተፈጥሮ ነበረ። ፈጣሪ ይመስገን ብዙ አይነት ስህተቶች ሳይከሰቱ እህትሽም እንግዲህ ተርፋለች። ስለዚህ እስቲ ይግባና ፍቅረኛሽ ወይም እጮኛሽ ብሩክ ገብቶ ያለውን ነገር እንግዲህ አብረን የምናየው ይሆናል ማለት ነው። እንግዲህ ወደ ተመልካቾቻችን አስደንጋጭ ነገር ነው። ባልጠበቅነው ሁኔታ ነገሮች ተገለባብጠው ነው ያገኘናቸውና ብሩክ ደግሞ መጥቶ ምን አይነት ነገር ይነግረናል የሚለውን አብረን የምናየው ይሆናል ማለት ነው። አሁንም እንግዲህ አብራችሁ እንድትቆዩ ስል በአክብሮት ትጋብዛለሁ። ውድ የገመና ቻናል ቤተሰቦቻችን አሁንም እንግዲህ በድጋሚ ሰብሰብ ብለን መተናል ማለት ነው። አሪፍ የደስታ ጊዜን አሳልፈን ነበረ። እንግዲህ ብሩክም ሲመጣ ከእሷ ጋር የነበረውን ነገር እንግዲህ ለመቅረጽ ስላልፈለግን እንጂ ብዙ ነገርን እንግዲህ ተጠያይቀዋል። ይቅርታም ሲጠያይቁ ነበርና አሁን እንግዲህ እስቲ እንደ ደስታችን ነውና ብዙ ነገር እናሳልፈናል። እናንተም ቢሆን እንግዲህ ብዙ ነገር ብትነጋገሩም አሁን ላይ እንግዲህ ይቅርታ ተጠያይቃችሁ ያለውን ነገር እንግዲህ ተግባብታችኋል ብዬ አስባለሁ አይደል እንዴ ብሩኬ? ያው እንግዲህ እኔም ያው አጥፍቻለሁ፣ ያው ተናግሬያታለሁ። እሷም ያው በሰዓቱም ይገባኛል ያው ያለው ነገር አንተም ስሜታዊ ስለሆንክ ነው። እስቲ እንደው ስሜትን ገለጽ አድርገህ እስቲ ንገረኝ እስኪ። በጣም እንዋደድ ነበርና በአንዴ በቅርብ ሰዓት ስትቀያየር እኔም የሆነ ነገር ተሰማኝ። ትክክለኛ አይደለሁ። በጣም ነው የተናደድኩት እና በዚያ ምክንያት እንደው የገመትካቸው ነገሮች ነበሩ እንደዚህ አይነት ነገር ሊሆን ይችላል ብለህ? ምንም ያሰቡት ነገር የለም። እንዲሁም በኋላ ልጁን ካየሁት በኋላ ምናልባት ትንሽ የሆነ አነጋገሩ ምናምን አይተው ከሆነ ወደ ገንዘብ ላይ ምናምን ሲያወራ የሆነ ነገር ብቻ አስቡ እንጂ ምናልባት ፈልጎ ምንም እንደዚህ አላሰቡም። እንዴት ነው አሁንስ ምን እየተሰማህ ነው? እሷን አሁን ይኸው እንግዲህ መልሰህ አግኝተሃል፣ በእጅ አስገብተሃል እና ምን እየተሰማህ ነው? እስኪ እባክህ ንገረኝ። እግዚአብሔር ይመስገን እንግዲህ ያው መጀመሪያ እንደነበረው አልሆነም። ጥሩ ነው። ያው ይቅርታ ተጠያየቅን፣ ያው አብረን እንቀጥላለን ብዬ አስባለሁ። በእኔ ምክንያት እዚህ ደረጃ የደረሳችሁትና አሁን አንድ ላይ የሆናችሁ ሳያችሁ በጣም እውነት ደስ ያለኝ እኔ ነኝ። ለብዙ እናንተ እንድትለያዩ ደረጃ ያደረስኳችሁ በእኔ ምክንያት ነው። እሷ ወደ እኔ በማዘንበሏና ለእኔ ብዙ መስዋዕት መክፈሏ ነው እና በእውነት አሁንም ሳላመሰግን አላልኩም። ተጠያቂ አታድርጊ። አንቺ ምን አደረግሽ? ህይወትሽንም ነጣጥዬ ከምን ብዙ ነገር ነው ያደረግኩሽ እኮ። አንቺ ምን ያደረግሽው ነገር የለም። አንቺም ያው ግዴታ ነው እንጂ
ፈልገሽው አይደለም የገባሽ ነው። ቢሆንም ያው እዚህ ጋር ደግሞ እሷም ግዴታ ሆኖባት ነው እንጂ ፈልገው አይደለም ገብቷል። በዛ ሰዓት ያንን እንትን ያደርገችው። አሁን ላይ ደግሞ እንደዚህ አንድ ላይ ሆናችሁ ሳያችሁ በጣም ደስ ግን በዚህ አጋጣሚ ምን ያክል እንደምትወድሽ እኔም ተረድቻለሁ። በጣም ብዙ ነገር ነው ያሳለፉት። እኔም ደግሞ በዚህ አጋጣሚ አንተን በጣም እንደምትወድ አየሁባት ማለት ነው። ስለዚህ ነገሮችን እንግዲህ ያው አሁን የደስታ ጊዜያችን ነው። በደስታ ነው ማሳለፍ መቻል ያለብንና አንቺም እስቲ ውስጥሽ ያለውን ስሜት እስቲ ምንድን ነበር የተፈጠረው? ምን አይነት ነገር እንትን ስትይ ነበረ? ማለት በአንቺ በኩል እንደውም ህመም ያለው ይመስለኛል። ምክንያቱም እሱስ አንዴ ጠልታኛለች ማለት ብሎ እያሰበ ስለነበረ እንትን ሊል ይችላል። አንቺ ጋር ግን እያስመሰልሽ ነው በሰዓቱ የነበረውና እያስመሰልሽ ደግሞ እንደዛ መናገሩ ህመም ያለው ይመስለኛል። እስቲ ምንድን ነው የነበረሽ ነገር? ውስጥሽ ያለው ነገር እስቲ ንገሪኝ። እንዳልከው ሰላም አይሰማም። ትንሽ ተበዳይ እንደሆንኩ ሲሰማክና የሆነን ሰው ስትበድል ላይ ያለ ስሜት አለ አይደል? ግን ያው እኔም ወድጄ አልነበረም። ያው እዚህ መሀል ግን እዛ ቤት ሳድር ደግሞ የሆነ ነገር ተፈጥሮ ቢሆን ኖሮ እኔ ጋር ትልቅ ህመም ሊኖር ይችል ነበረ። ግን አንድ ጥሩነቱ ወይም ጥሩ ነው ብዬ የማስበው የሆነ ወንድና ሴት አንድ ቤት ሲሆኑ ብዙ ጊዜ አይታመንም። ለዛም እሱ አጋች ነው ምናምን እንደምታው ጨካኝ ነው። ግን ቢሆንም እኔ ላይ መጥፎ ጥቃት አላደረሰብኝ። እንግዲህ ቅድም ስትነግሪኝ ነበር ምንም አይነት ጉዳት እንዳላደረሰብሽ እየነገርሽ ነበርና ማለት በዚህም እንደው ልቡ መራራቱ ራሱ መቼም ወንጀል ቢሆን የሰራው እስካሁን ያሉት ነገር ሌላ ነገር አለማድረሱ ደግሞ ፈጣሪ ይመስገን ጥሩ ነገር ነው። ለእናንተም መልካም ነገር ነው የሆነላችሁና በጣም እና መናገር እየፈለግ ካለ መናገር ይሁን ነገር ማውራት እየፈለግ ካለ ማውራት በጣም ነው የሚያማው። ምርጫ ራሱ መገደድ። አሁን ሁለት ነገር የምትመርጩ ባልሽ አለ በዚህ በኩል እህትሽ አለችና ሁለት ነገር ስትመርጪ ውስጥሽ ራሱ የሚሰማው ብዙ ነገር አለና እነዛን ሁሉ ተቋቁመሽ ራሱ ለአሁን ላለሽበት ነገር መምቃትሽ ራሱ ልትመሰገኝ ይገባልና በጣም ከባድ የነበረ ህመም እንዳለሽ እረዳለሁ። በጣም እንዴት ነው አሁን ታዲያ? አሁንስ ያ ነገሮች አልፈዋል። አሁን ከጭንቀትሽ ተገላግለሻል። እህትሽንም ከጎንሽ አድርገሻል። ባልሽም እንዲሁም ደግሞ ወይ ደግሞ ፍቅረኛሽ ካጠገብሽ ነው ያለውና አሁንስ ከዚህ በኋላ በምን አይነት መልኩ ነው ህይወታችሁ ልትቀጥሉ ያሰባችሁ? ምክንያቱም እሱም እንግዲህ ሲለኝ የነበረው ነገር አለ ልንጋባ እንግዲህ ብዙ ጊዜ እየሞከረን እያሰብን ነበር። ያው ትንሽ ነገሮች ይስተካከሉ፣ ቤት እንስራ፣ የኪራይ ቤት ስለሆነ ቤት እንስራ ብላችሁ እያሰባችሁ እንደነበር ነግሮኛልና ከዚህ በኋላ ያለው ህይወታችሁ በምን አይነት መልኩ የሚቀጥል ይመስልሻል? ያው ከእንግዲህ ያለን ህይወት በሰላም እንቀጥል። ያው ይሄ ነገር አንዳንዴ ነገር ሁሉ ለበጎ ነው ይባላልና በደንብ እንድንተዋወቅ በደንብ ደግሞ እንድንገናኝ እንድንግባባ አድርጎናል ብዬ አስባለሁ። ሁላችንም ጋር ያለውን ፍቅር አሳይቶናል ይሄ ነገር እና ያው መጥፎ ቢሆንም አንዳንዴ በመጥፎ ነገር ውስጥ ጥሩ ነገሮች ይገኛሉና በትክክል እና እኔም ደግሞ በዚህ አጋጣሚ ያው እንጋባለን በቅርቡ። ግን ደግሞ እህቴ ያው ለኔ ስትል እኔን ለማሳደግ ስትል እስከዛሬ አላገባችም እና የመጀመሪያ እርምጃ ያው ታላቅ ሳይዳር ታናሽ አያገባም። ስለዚህ እናንተ መስመር ይዘር ገብቶሻል። እኔ አይ ችግር የለውም ምን መሰለሽ አሁን ላይ ዛሬ ልትከፊ የነበረው ከ5 ሚሊዮን ብር በላይ ልትከፊ የነበረው ብር ድኖልሻል አይደለ? በሱ ይሁን እኮ እንደሆነ ገዝታችሁ ቢሆን ከኪራይ ቤት ተርፋችሁ ወጣችሁ ኖ ችግር የኔ ምንም አያሳስብ። ለምን ታውቂያለሽ? እኔ ገና ከቤት አልወጣሁም። አንቺ እንደ ትልቅ እኔ ወደታች ወደ ላይ የምትመክሪ ሰው ነሽ። ገብቶሻል? ታውቂያለሽ እኔ ሁኔታ ከቤት እንደማልወጣ ብዙ እንደማላውቅ እንደዚህ እያላችሁ ለማምለጥ የሞከራችሁ ያለ ይመስለኛል። እንደዚህ አይነት ነገር መሆን የለበትም። አንተ ቀድመህ የጋብቻ ጥያቄውን ማቅረብ መቻል አለብህ ስገምት እንግዲህና ትንሽ ነገሮችን እንደዚህ እያዘናጋሽ ልታመልጭ የምትሞክሪው ነገር ስራ ላይ ታታሪ እንደሆንሽ ስራ ላይ ጎበዝ እንደሆንሽ ብዙ ነገር ሲነግረኝ ነበርና በእንደዚህ አይነት መልኩ እስከመቼው መቀጠል አትችሉም። ነገ ደግሞ ሌላ ቀን ነው፣ ነገ የተሻለ ቀን ነው። ነገም ደግሞ ምን አይነት ነገር እንደሚመጣ አይታወቅምና እንደዚህ አይነት ነገሮች ደግሞ ሌላም ነገር እንዳይፈጠሩ ችግራችሁን አብራችሁ ለመጋፈጥ አንድ ስትሆኑ ይቀላልና ኦልሬዲ እናንተ ጀምራችሁታል ብዬ ነው እንግዲህ እኔ አንቺ እህቴንም እድል ለማሳጣት አይደለም እንግዲህ ገብቶኛል አውቃለሁ ረዳለሁ። ስለዚህ እነሱ አንዴ የጀመሩት ስላሉ ይሄ የድሮ ባህል ነው። እኔ እንግዲህ እንደ ባህል ነው የማስበው። የድሮ ባህል መቅረት አለበት። ቀድሞ ያገኘ ያገባል ብዬ ነው የማስበው። እና
እኔን አትጠብቂ። ለምን የእናንተ መስመር ይዟል። በቃ የሆነ በቃ ጥሩ ደረጃ ላይ ነው ያላችሁትና ፍቅራችሁን በዚህ አጋጣሚ ፍቅራችሁን ታየና ደስ ይላል። ስራ አልጠየኩሽም ግን ጠይቃታለሁ ይህችን አጋጣሚ ስላገኘሽ ነው ገብቶኛል። እኔም የእናንተ አንቺንም በደንብ ግልጽና ግልጽ ሆናችሁ ከእሱ ጋር እንዳገኛችሁ ይሄ እንትን እድሉን የሰጠኝ ይሄ አጋጣሚ ነው። ገብቶሻል። የኔ እገታ ብዙ ነገር ነው ለእናንተ። ስለዚህ አንቺም ቢሆን አሁን እንግዲህ የታናሽ እህትሽ ምክር መቀበል መቻል አለብሽ። እቀበላለሁ፣ ችግር የለም። ግን የእነሱ መስመር ስለያዘና ወደ በቃ እየተመካከሩ ስለሆነ ዛሬ ነገ ቀን እንቁረጥ ምናምን እያሉ አይነት ነገር ስለነበርና የእነሱ ቢቀድም ምንም የሚያሳስበው ነገር የለም። ቆሜ ብድራቸው ደስ ይለኛል። እንደ እናትም እንደ ታላቅ እህትም ሆኜ ድሬያቸው ከዛ ደግሞ እነሱ ምንም የሚያሳስብ ነገር። ስለዚህ አንዴ ያሳድግሻለሁ። ብሩክ ደግሞ መቼም ነቃበል እየተነገረ ያለው ነገር ብዙ ነገር ይመስለኛልና ነገ ዛሬ ማለት የለብህም ቶሎ ይመስለኛል። እንግዲህ እኛ አሁን እንደዚህ አድርጉ እንደዚህ ሁኑ ለማለት አይደለም። ያው ዛሬ ደስታ ስለሆነ እንደ ደስታም አንዳንድ ነገሮችን እንጫወት ብለን ነው። ውሳኔያችሁ የራሳችሁ ነው። ያው ትልቅ ተስፋ ይኖራችኋል። ወደፊትም እንታስቡት ነገር ይኖራል። እሱ የእናንተ ምርጫ ነው። ግን ያው ታላቅ እህት ደግሞ የሚነግረውን ነገር መስጠት መቻል አለባችሁ። ስለዚህ መስማት አለባችሁ። እሷን ስሙና ያለውን ነገር እንግዲህ ተሰማላችሁ ብለን አስባለን። ነገ ደግሞ ደስታችሁ ላይ እንጠራለን ብለን እናስባለን። እኛም እንግዲህ ያው ባልደረቦቼም እንግዲህ በጉጉት እንደሚጠብቁ ተስፋ አደርጋለሁ። ስለዚህ ነገ ደግሞ በጥሩ ነገር እንግዲህ ስቀን ተጫውተን ተሳስቀን የምንሄድበት ነገር ይመጣል ብዬ ተስፋ አደርጋለሁና ስለዚህ ለዛም ጊዜ ደግሞ መተን እንደዚሁ ካሜራችን ይዘን መተን በደስታ ከእናንተ አብረን ደስታችሁን የምንካፈል ይሆናል ብዬ ተስፋ አደርጋለሁ። ስለነበረን ነገር ግን በጣም አመሰግናለሁ። ማለት በተለይ እኔ ማመስገን ያለብኝ በእውነት እኔ ማመስገን ለምን መሰለሽ፣ እዚህ ጋር ከአንድ ወር በላይ ያላየሁትን ከተማ ያላየሁትን አይቼ የማላቀውን ህይወት ነው ያየሁት። ጨለማ ውስጥ ራብ አላቅ፣ ጥማት አላቅ፣ ጨለማ አላቅ። እኔ አጋጣሚ የዛ ሰዓት ሱቅ የተላኩት በጨለማ ሳይታሰብ በቃ ቤት የሚያስፈልግ ነገር ስለነበረ በድፍረት ነበር የወጣሁት። ወጥቼ አላቅም በጨለማ እንዳልኩ ከቤትም አልወጣ ሰው ነኝና አጋጣሚ ደግሞ በስንት ዓመቴ ጨለማ ነው ወጥቼ እንትን ብዳፈር እንደዚህ አይነት ነገር ተፈጠረና ይህን ሁሉ ደክሜ ይህን ሁሉ ተንገላትቼ ይህን ሁሉ ውሃ፣ ጥም፣ ረሃብ፣ ሰው እርቦኝ፣ ጨለማ ብርሃን እርቦኝ ተቀምጬ ባለውበት ሰዓት እናንተን በመምጣታችሁ ከእህቴ ጋር ሳላመሰግናችሁ አላልፍም እና ለማንኛውም ህይወት ትዘራላችሁ ብዬ ነው የማስበው። እውነት እኔን ከሞት ነው ያወጣችሁ ማለት ይቻላል። ያው እንግዲህ እኛም ስራችን ነው የህግ አካል እንደመሆናችን መጠን የሚበደሉትን እንባቸውን ማበስ አለብን። እነዚህ ደግሞ በዳዮቹን እንግዲህ እሷን አግቶ ሲያሰቃይ የነበረውን እንደዛ አይነቶቹን ደግሞ ወደ ወህኒ መወርወር አለባቸው። ዋጋቸውን ማግኘት አለባቸው። እያንዳንዱ ቅጣታቸውን ማግኘት አለባቸው ብለን ነው ይህንንም ስራ ስንጀምር እንግዲህ እኛ ብቻችንንም አይደለንም። ይህን ደግሞ ስንቀርጽ ደግሞ ነገ ከነገ ወዲያ ሌሎችን እናስተምርበታለን። ከዚህ ነገር አንድ ነገር ይማራሉ። ምክንያቱም እዚህ ጋር ስናቀርብ ዝም ብለን አይደለም ወይም ደግሞ ዝም ብሎ አንድ ተቀርጿል ይለቀቅ ብለንም አይደለም እንትን የምንለው እና ከዚህ ነገር ላይ 3-4 ሰው ሲያይ ነገ ደግሞ እሱ ህይወት ላይ የሆነ ነገር ያጋጥማልና ያው ሁሉም ሰው እንደያረዳዱ የሚፈልገውን የሚማርበትን ነገር የሚያስበውን ከዚህ ላይ ይወስዳል ማለት ነው። ስለዚህ እንግዲህ ለነበረን ቆይታ እኔም ከልብ ነው እናንተን በጣም አመሰግናለሁ። እንደ ወንድም አቅርባችሁኝ ችግራችሁን ነግራችሁኝ ችግሩ እንዲፈታ ሆኗልና ሁላችሁንም ከልብ አመሰግናለሁ። የኛንም እንግዲህ ቻናል እየተከታተላችሁ እናንተም ድጋፋችሁን ስጡን። እኔም እዚህ ነገር ላይ ያለውበት ብላችሁ ገመናሽውን እንግዲህ ሰብስክራይብ አድርጋችሁ መደረግ አለበት። ብዙ ሰው ፈተና ውስጥ ያለ ሰው አለና ከዚህ ፈተና ውስጥ መውጣት አለበት። ሼር እናደርጋለን። ይህ ነገር እናንተም ትብብር ማድረግ አለባችሁ። እንዲሁም ደግሞ እናንተም ተመልካቾቻችን ትብብር ማድረግ አለባችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻናል እንድትደግፉ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እንድትሰጡን እያለን እንግዲህ የነበረንን ቆይታ በዚህ መልኩ ጨርሰናል ማለት ነው። እንግዲህ እህታችን ታግታም የነበረችውን ተገኝታ አሁን የደስታ ጊዜ እያሳለፍን ነው። ትንሽ እንግዲህ እኔ ከእናንተ ጋር አንዳንድ ነገሮችን በግልም ተጫውቼ እንሄዳለን ማለት ነው። ስለዚህ ለነበረን ቆይታ እንግዲህ ወደ ተመልካቾቻችን ከልብ እናመሰግናለን። ነገ ደግሞ በአዲስ ታሪክ በአዲስ ነገር እንግዲህ የምንመለስ ይሆናል ማለት ነው። ስለነበረን አብሮነት ከልብ እያመሰገንኩኝ ቸር ቆዩ እላለሁ ማለት ነው።